ትመስላለች እቺ በእናት በጥፊ ነበር እዚህ መለገል ባክስቴ ጉዳይ ከፖሊሶቹ ጋር ያወራሽውን ነገር እኮ ሰላም ነገረችኝ ምን እንዳታረገ ብዬ ነው ደግሞ የምጠነቀቀው አንዳንዴ የማንችላቸውን ነገሮች ከመጋፈጥ መሸሽ የብሪጥ ሰዎች ባህሪ ነው ስላንቺ ማሰብ ተጀመርኩ በጣም ቆይቻለሁ ይህ ሐሳብን ፍቅር እንደሆነ ገብቶኛል እዝራ እኔም ወድሃለሁ ይልቅ አሲር ሄዶ ምን ነው ፈለግሽው እንዴ አዎ እንገናኝ ብሎኝ እኮ ትንሽ ዘገየሁ እና የደስታ ጊዜ አልፎ ሀዘን ጊዜ ላይ ሆነታ አንቺ ስለባዩሽና ስለርግ የምታውቂው ነገር ቀድመሽ ብትናገሪ ኖሮ ቀድመን እንጠነቀቅ ነበር ዲኒ ግርማይ ምንድነው የምትለው ይሄ ከናንተ ቤተሰብ ጋር የሚገናኝ አይደለም ነገር ግን ወቅ እንቅልፍ ያጣሁት ባንቺ ምክንያት ነው እሺ አሲር በጥብቅ ነበር ፈልግሻለሁ ያለ እና ቢልሽስ ካልተመቸሽ ካልተመቸሽው ነው አሲር ደግሞ የትኛው ደካማ ጎኔ ነው የተጠቀመው አሲር የሚባለው ልጅ እስካሁን ፍቅሩ አልወጣለት እኔ ምን ላደርግለት ነው የሚያፈቅረው እኔ እኮ የዝራን ፍቅር ተቀብዬዋለሁ አንቺም እብድ ነሽ እያልሽኝ ነው ላደረገችብኝ እያንዳንዱ ነገር በራሴ መንገድ ዋጋ ላስከፍላት ፈልጋለሁ አሲር እኔ ጋር ይቅርታ ሊጠይቀኝ መጥቶ ነበር መደንገጡንም ትተዋል ለምን ደነግጣለሁ በፊት እያጨስክ ሳይህ እኮ ትደነግጥ ነበር እና ዛሬም እንድደነግጥ ፈልገሽ ነው ባታጨስ ደስ ይለኝ ነበር ከሲጋራ ውጪ ዘመድ ስለሌለኝ የግድ ማጨስ አለብኝ አሲር ቆይ ሲከፋህ ጭስ ውስጥ የምትደበቀው ለምንድን ነው ምን አገባሽ ምን አልክ አሲር አልሰማሽኝም ምን አገባሽ እኮ ነው ያልኩሽ እኔ እኮ ሀና ነኝ እና ብቶኝስ እኔ ምን አገባኝ አሲር ምን ሆነሃል አንቺ አማርኛ አይገባሽም እንዴ ምን አገባሽ ታውቀዋል ለሶስተኛ ጊዜ እኮ እየደገምከው ነው ለአራተኛ ጊዜ ልድገምልሽ አንቺ ስለኔ ህይወት ምንም አያገባሽም እኔ እኮ ምንም እንድትሆንብኝ አልፈልግም ኧረ እባክሽ ያመርሽ ነው አዎ አሲር በጣም እኮ ነው ማስብልህ ኧረ እባክሽ እስኪ ከማስመሰል እንኳን ዛሬዎች በኪድዬ አሲር እያስመሰልኩኝ አይደለም እውነቴን ነው በጣም ነው ማስብልህ ስለምታስብልኝ ነው እኔ ቁሜ እየጠበቅኩሽ ሌላ ወንድ ጋር ሄድሽው ኧረ እኔ ሌላ ወንድ ጋር አልሄድኩም ውሸት ባንቺ እንደማያምር እያወቅሽ አትዋሽ ዋሻው እንዴ እኔ መጣሽልኝ ብዬ በፈገግታ ስጠብቅሽ አንቺ ግን ዛሬ በመጣው ስራ ቀይረሽኝ እሺ ወይኔ ጉዴ አሲር ቆይ ላስረዳ ምን ነው የምታስረጂኝ እወድሻለሁ ብሎ ጥሎሽ ሊሄድ ሲል እኔም እወዳለሁ ያልሽው ነው ሌላ ውሸት ልጨምርልኝ ነው ምን ሀኒቾ ረጅም ጊዜ እያፈቀድኩሽ ያልነገርኩሽ እኮ በአባትሽ መምለኝ ሌላ ጭንቀት እንዳልፈጥርብሽ ብዬ ነው አሲር ምን እያልከኝ ነው ለሁሉም ጊዜ ያለው ብዬ ስጠብቅ አንቺ ግን በተቃራኒው ቀድመሽኝ ነበር እኔ እኮ ሌላ ውሸት ጨምረሽልኝ ልታዘብሽ ስለማልፈልግ እባክሽ ዝም በይ አሲር ቆይ እኔ ጋር ያለው እውነት የቱን እውነት አንተ በጣም ነው ማስበል የሚለው እውነት ተይ እንጂ ሀና ተይ አሲር እኔ ምን እንደምልህ አላውቅም የከፋኝ አንቺን በማፍቀር ያለ ሰውም እኮ ሌላ ሰውን ያፈቅራል እኔ በጣም የከፋኝ እኔ አንቺ እንደሰው ቆጥረሽ አንቺ እንደሰው ባለመቁጠርሽ ኧረ አሲር በፈጠረ ተረጋጋ ምናልባት ከላይ ስንታይ ቆሻሻን መስል ይሆናል ግን ልባችን በጣም ንጹህ ነው ዝቅ እንድንን ያደረገን የገንዘብ እጦት እኔ አንተ እንዳልከው አስቤያቸው አላውቅም ሀኒቾ ህይወት በጣም ክፉ እንደሆነች አውቃለሁ ግን አንቺ ነስታ ትቀጣኛለች ብዬ አንድም ቀን አስቤ አላውቅም ነበር አሲር የተምቹና የአሲር ወይም ደግሞ የጆን እጣ ሁለቱም በፍቅር ተጎድተዋል አይታውት የማያውቁት ስሜት ተሰምቷቸዋል ሁለቱም ልባቸውን ያሳቀፉት የማይታመን እንዲሁም ደግሞ የማይሆን ሰው ላይ እንደሆነ ነው አሁን ላይ ሁለቱም ጭንቀት ውስጥ እንዳሉ ግን ተምቹ በራሱ ያሰበው አንድ ሐሳብ አለ ሌላው ጆንም አሁን ለብቻው ሆኗል ሁለቱም ራሳቸውን የደበቁት በሲጋራ ጭስ ሲሆን ቀሪ ህይወታቸው ምን እንደሆነ እንኳን ማሰብ አልቻሉም ታዲያ ነገ ምን ሊሆን ነው ያንን ያለፈ ህይወት ሊደግመው ነው እያለ ጆን ለብቻው ሲያወራ ነበር ተምቹ በጆን አሁን ላይ ከባድ ውሳኔ ወስኗል ምክንያቱም ጆን ለኔ ምንም ነገር ይሆናል እሱ ብቻ ነው ሊፈልገኝ የሚችለው ሌላ ሰው እኔን ከሰው ቆጥሮ ማንንም ሰው ሊፈልገኝ ደግሞ ማን አለኝ ከጆን ውጪ ከዚህ በፊት ታስሬ ባለው ሰዓት ጆን አገር ሙሉ ሲያዳርስ ነበር ከዛ ወጥቼ እንኳን ጆን ብዬ ሳናግረው ሊያናግረኝ ፍቃደኛ አልነበረም እንዴት ሳትነግሬ ብሎ ተናዶብኝ ነበር ታዲያ አሁን የሚፈልገኝና የሚያስብልኝ አንድና አንድ ጆንና ጆን ብቻ ነው ስለዚህ ለጆን መደወል አለብኝ ቢያንስ በህይወት መኖሬን ድምጼን መስማት አለበት ድንብላል ተምቹን ስታየው ሌላ ሰው መስሏት ነበር ብስቁልቁል ብሎ ጎዳና ላይ ወጥቶ ራሱን በጭስ ደብቆ ነው ያለው ከሌላው ደግሞ ጥቅልል ብሎ ጎዳና ላይ ይተኛል ታዲያ ይሄ ህይወቱ ጣወረድ ትንሽም ቢከብደውም እንኳን እርግብ የማይሆን ቦታ ላይ ጥላው እንደሄደች ነው
ስለዚህ ከዚህ በኋላ ምን መሆን አለብኝ ብሎ ማሰብ አይፈልግም። ሀና የሰራችው ስራ ለኤሰር ከባድ ይሁን እንጂ ኤሰርም ጥፋተኛ ነው። እስከዛሬ ለሀና ፍቅሩን መግለጽና እንደሚወዳት መናገር እየቻለ ጅብ ከሄደ ውሻ ጮኸ ነውና ነገሩ እሷን በማታውቀው ነገር ተወቃሽ ሆናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታዮች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። ጆን የማይወጣው ጣጣ ውስጥ እንደገባ ነው። ከዚህ በፊት ደጋግሞ ሀናን እንደሚያፈቅራት ለተምቹ ብቻ ነበር የሚያወራው። ታዲያ ማንም ሰው የሱን ፍቅር እንዲነጥቀው ሆነ የሷን ፍቅር ግልጽ አድርጎ መናገር አይፈልግም። ሁሌም ይወዳታል። ስትናገርም ሆነ ስታወራው በስስት ያያታል። ይሄ ሁሉ የሆነና እያለ እሷ ግን በተደጋጋሚ እንደሚያፈቅራትና እንደሚወዳት ጠይቃው ነበር። ግን እሱ እንደማይወዳት ነበር የነገራት። ሀና አሁን ጥፋተኛ አይደለችም። ምክንያቱም ሀና ጥፋተኛ ያልሆነችበት ምክንያት አንድ ሰው ሊጠይቅ ይችላል። የጥያቄው መልስ ደግሞ አይ ከተባለ አይወደኝም፣ ስለዚህ ሌላ ህይወት ያስፈልገኛል፣ እንግዲህ ትልቅ ልጅ ነኝ፣ በቃ እዝራን አፍቅረዋለች። ስለዚህ እዝራ ጥያቄውን ሲያቀርብላት ያለምንም መወዛገብና ያለምንም ማላሳብ ነበር መልስ የሰጠችው። መልሷም እሷም እንደምታፈቅረው ነበረ። ታዲያ ይህ መልስ ለጆን ያስደነገጠው ቢሆንም ግን ሀና ትክክለኛ ውሳኔ ነው የወሰነችው። ተምቹ ጆን ካላወራሃት በምንም ልታውቅ አትችልም ጆን ቢላውም እሷ እንደ ወንድሟ ሲሆን የምታየው አባዬም አባቱ ነው ብላ ነው የምታስበው። ጆን ግን በውስጡ ቢያፈቅራትም ግን እንደ እህት ነው የሚቀርባት። ሁሉንም ነገር መከራና ስቃይ ብዙ ነገር አሳልፈዋል። የተገናኙበት አጋጣሚ ቢያስጠላም አሁን ያሉበት ግን በጣም ደስ ይላል። አባባ ኖላዊም ልክ እንደ ልጃቸው ሲያጠፉ ተቆጥተው ጥሩ ስራ ሲሰሩ ደግሞ እሰይ ብለው እንደ ልጅ ተንከባክበው ነው ያዟቸው። ባላቸው አቅም ሁሉ ከመጥፎ ነገር እንዲመለሱና መጥፎ ነገር እንዲተው የሚመክሯቸው ነበር። ተምቹና ጆንም ታዲያ ይህ ሁሉ የአባባ ኖላዊ ምክር ሰምተው ዛሬ ላይ ህይወታቸውን እነሱም ሁልጊዜ አባባ ኖላዊ ባይመጡና እዚህ ባናገኛቸው ኖሮ ህይወታችን በዛ መልኩ ይቀጥል ነበር። ዛሬ ግን ይህ ሁሉ ሆኖ ታሪካችን ተቀይሯል እና አሁን ላይ ከሌብነት ተመልሰን ከሱስ ተመልሰን እኛ ጥሩ ሰው ሆነናል ብለው አስበው ሳይጨርሱ ግን ተመልሰው ወደ ነበሩበት ሆነዋል። ይህ ነገር ታዲያ ለማንም ሳያማክሩ ነው። መጀመሪያ ተምቹ እርግብ ጥላው ስትሄድ በመንገድ ላይ ተስፋ ቆርጦ ዓለም ሁሉ ዝብርቅርቅ ብላበት ቁጭ ነበር ያለው። ታዲያ ያጎኔ የነበረው አንድና አንድ ራሱን ማስረሻ ብሎ ያሰበው ነገር ሲጋራ ብቻ ነበር። እሱ እያጨሰ ቀኑ ሙሉ መንገድ ላይ ቁጭ ብሎ ይውላል። ከማንም ሰው ተደብቆ ነው ያለው። ሌላ ሰፈር ቀይሮ ማንም ሰው የማያገኝበት የማያውቀው ሰፈር ሄዶ ጓደኞቹም ሆኑ እንዳያዩት ተደብቆ ነው ያለው። ከጆን ራሱ ተደብቋል። ጆን ሰሞኑን እየፈለገው ነበረ። ዛሬ ግን በአጋጣሚ ድንብላል ከቤት ወጣ የሆነ ሰፈር ስትሄድ ቁጭ ብሎ አግኝታው ነበር። ታዲያ ስታገኘው እሷም ግራ ገብቷት ነበር። ይሄ ልጅ ባለፈው እኛ ቤት የመጣው ልጅ አይደል ብላ ጠጋ ያለች ልጁን ስታየው ራሱ ዘሪሁን እንደሆነ አወቀች። ዘሪሁን ብላ ልጠራው ደግሞ አንቺ እዚህ ምን ሰራለሽ ብሎ በግልምጫ ጭምር ነበር የተቀበላት። ግን እሷ ተስፋ አልቆረጠችምና ምን ሆነ ነው እንደዚህ ራስን የጣልከው ለምንድነው እዚህ ሆንከው ብላ ስትጠይቀው እሱም በሰዓቱ መልስ ሊሰጣት አልቻለም። ምክንያቱም አሁን ላይ ከባድ ችግር እያሳለፈ እንደሆነ ግልጽ ነው። እባክሽን አንቺ ሴትዮ ከፊት ጥፊልኝ፣ አንቺ ማትሄጂ ከሆነ ወይኔ ልሂድልሽ ደግሞ ለምን መጣሽ ብሎ ሲጠይቃት እሷም ያጎቷ ሚስት እዚህ ስለሆነች ልጠይቃቸው ነው የመጣሁት በማለት ግልጽ ነገሩን ነግራው ነበር። ተምቹ ግን ያንቺ አጎት እዚህ ሰፈር ምን ይሰራል ብሎ በሷ እየተናደደ ነበር። መንገድ ላይ የሚያውቀው ሰው እንዲያየው አይፈልግም። ግን ደግሞ ድንብላል ግራ ያጋባት ነገር አለ። ምን ሆኖ ነው እንደዚህ ሆነው ከሰውነት የወጣው የሚል ጥያቄ ሆኖባታል። ድንብላልም ቀስ በቀስ የተምቹን ነገር መስማት ፈልጋለች። ጥሩ ልጅና መልካም ልጅ አልነበር እንዴ? እዛች ርግብ ጋር የምትባል ሴትዮ ጋር ተጠግቶ ድሮም ጤነኛ እንደማይሆን ጠርጥሬ ነበር።
ያቺ ሴትዮ በጣም ክፉና ከባድ ናት። ምን አድርጋው ይሆን ይሄ ልጅ እንደዚህ ብስቁልቁል ያለው ብላ ታዲያ ቀስ በቀስ ተምቹ መናገሩ አልቀረም። ተምቹም ዘሪሁን እያለች ስትጠራው በጣም ተናዶ ነበር። ዘሪሁን የምትሪውን ነገር አቁሚ፣ እኔ ተምቹ ነው ስሜ፣ ዘሪሁን የሚባል ሰው አላቅም። ደግሞ ዘሪሁን የሚባል ስም ነው እንዴ ህይወቴን በሙሉ ዝብርቅርቅ አድርጎ እንደዚህ ጎዳና ላይ ያወጣኝ ብሎ ነግሯታል። እሷም በዚህ ነገር ተስማምታ እሺ ግን አንድ ነገር ልጠይቅህና ማውራት አለብን ብላ ልታዋራ ፈልጋ ነበር። እሱ ግን በሰዓቱ ተናዶባት ስለነበር በፍጹም ሊያዋራት አልፈለገም። እሷም በሱ ስላሳዘናትና እንደዛ ሆኖ ስታየው በጣም አሳዝኗት ስለነበር በማግስቱ ምግብ ቋጥራ ወደሱ ነበር ሄደችው። በዛም ስትሄድ ታዲያ እንደፈራችውና ሁልጊዜም እዛው እንደሚያድር ተጠራጥራ ነበር። እናም አገኘችው። መንገድ ላይ ተኝቶ ቀስቅሳ ምግቡን ከሰጠችው በኋላ ሁሉንም ነገር ለመጠየቅ ወስናለች። እሷም ካረጋጋችው በኋላ እሱ ቃል አስገብቷት ሁሉንም ነገር ከመጀመሪያው እስከ መጨረሻው አስረዳት። እሷም በጣም ነበር ያዘነችው። እሱም እንደዚህ ዝብርቅርቅ ብሎበት ህይወቱ ፊቷን አዙራበት ህይወት እንዳለ ስታይ በጣም የሚያሳዝን ህይወት እንዳሳለፈ ግልጽ ነበር። ሌላኛው ጆን ነው። ጆን ሃናን እየጠበቃት ይቅርታ ሊላት ነበር። ከዚህ በፊት በአባባ ኖላዊ ምክንያት እሷን እንዳስቀየማትና አባባ ኖላዊ ሃናን ይቅርታ ጠይቃት፣ ምክንያቱም አስቀይማታል ስላላቸው ከቃላቸው መውጣት ስላልፈለገ ሃናን ይቅርታ ለማለት ሄዶ ነበር። ግን ደግሞ ባይሄድ ይሻለው ነበር። ያየውና የሰማው ነገር ከምንም በላይ ልቡን ሰብሮታል። ዛሬ ላይ ታዲያ ተነስቶ ቆሞ መሄዱ ራሱ ሰው ስለሆነ እንጂ ከባድ ችግር ውስጥ ነው ያለው። እናም በሰዓቱ እሷ ለምርጫ ተቸግራ ነበረ። ጆን አሁን ጠብቅሻለሁ ብሎኛል፣ እዝራም ደግሞ የሆነ ነገር ነግሻለሁ ብሎኛል፣ ስለዚህ ከማናኛቸው ጋር ልሂድ ብላ ትንሽ ተወዛግባለች። በኋላ ግን ምርጫዋን እዝራ አድርጋለች። እዝራን ካናገረችው በኋላ እዝራም ስሜቱን በሙሉ ነግሯታል። ታዲያ የሷን ስሜት መልሳ ስትነግረው ጆን በአይኑም በጆሮውም የሰማው ነገር ማመን ነበር የከበደው። እዝራም እንደሚወዳት ሲነግራት እሷም እንደምታፈቅረው ነበር የገለጸችለት። እዝራም በደስታና በሳቅ አቅፏት ነበረ። በዛን ሰዓት ጆን ሁሉን ነገር ዝብርቅርቅ ብሎበታል። የውሸት ኑሮ እየኖረ እንደሆነና ራሱን እየሸወደ እንደነበረ የውሸት እንደሚያፈቅራት ልቡ ስብርብር ብሎ ተመልሷል። ከዚህ በፊት እህቷ ሰላም የተናገረችው ነገር ብዙም አልከፋውም ነበር። እንግዲህ በተራሱ የሚከፋውና የሚያዝን ሰው አይደለም። ሃና ግን ስስ ጎኑ ናት። የተናገረችውና እዝራን ተቃቅፈው ሲያያት ምን ያህል ከባድ እንደሆነ ግልጽ ነው። ጆን በሰዓቱ ምንም አማራጭ ስላልነበረው ወደ መጣበት ተመልሷል። ለምን እያለ ራሱን በጥያቄ አጣድፎ ነበረ። ገና አንድ መልስ ማግኘት አልቻለም። እስከዛሬም አፈቅራታለሁ እያለ ለራሱ ነው እንጂ ሲያፈቅራት የኖረው እሷ ምንም እንደማታውቅ ነው። ታዲያ ተመልሶ ምንም ነገር ማሰብ አልቻለም። ብቻ ማልቀስ ነው የቀረው። ለብቻው ቁጭ ብሎ ልክ እንደ ተምቹ እሱም ራሱን በሲጋራ መደበቅ ጀመረ። የወደፊት ጣይስ ምንድነው? ልክ እንደስከዛሬው እንደ ልጅነቴ ጎዳና ላይ ልክ እንደ በፊት ማንነቴ ሊመለስ ነው ወይስ ምንድነው? አሁን ላይ ጆን ወደ ተምቹ ከተምቹ ጎኑ ቢኖር ይሻል ነበረ። ተምቹም ከጎኑ የራቀውና እሱን ላለማስጨነቅ የሱን ስሜት ጆን ሊረዳው ባለመቻሉ ነበር የተለያዩት። አሁን ግን ሁለቱም አንድ አይነት ሰው ሆነዋል። ሁለቱም ለፍቅር አልታደሉም። ሁለቱም ልባቸውን የጣሉት ለማይሆን ሰው ነበረ። ለምንድነው ያፈቀርኳት አምላኪ ሆይ? ለምን የኔ ካልሆነች እሷን ለምን ወደድኳት? ለምን ሙሉ ልቤን ሰጠኋት? እያለም አምላኩን እየወቀሰ ይገኛል። ታዲያ ይሄ ሁሉ ሲሆን አሁንም የሆነ ተስፋ እንዳለው እና የሆነ ነገር እንደሚፈጠር ሊያስብ ይችላል። ግን ደግሞ ምንም አይነት ተስፋ የለውም። ሃናም ከእዝራ ጋር ከተያየች በኋላ ስልኩን በመደወል ላይ ትገኛለች። እሱም ሲጋራውን እያጨሰ ስልኩ ሲጠራ እያየው ሃና ናት። ደግሞ ምን ቀረ ብላ ነው የምትደውልልኝ? አታፍርም እንዴ? ምርጫዋን ወስዳለች። ከዚህ በኋላ እኔ ምርጫዋ አይደለሁም። አንዴ ለሱ ፍቅሩን ተቀብለዋለች። የኔ ሴት አይደለችም ብሎ ራሱን ነገረው። በስተመጨረሻም በተደጋጋሚ ሃና ስልኩ ላይ ስትደውል አማራጭ አልነበረውምና ስልኩን አጥፍቶ
አሁንም መብሰልሰሉን አላቆመም። እዝራም በደስታ እየፈነጠዘ ወደ ቤት አምርቷል። ምክንያቱም እሱ የሚኞቱን አግኝቷል። ከጆን በኋላ መጥቶ በመድፈሩና እሱ ራሱን ሆኖ የፈለገችውን ሊሆን ይችላል። መልሷ ግን ደግሞ ከሷ መልስ ሳገኝ እኔም ተስፋ ቆርጬ ካልወደደችኝ ራሴን ሆኜ እኖራለሁ በሚል ነበር የገለጸላት። ጆንም ድፍረቱን አግኝቶ ይሄን እድል ተጠቅሞ ቢሆን ኖሮ እስካሁን ድረስ የሆነ ነገር ይፈጠር ነበር። ግን ደግሞ ቀናቶች አልፈው ወራቶች ተቆጠሩ። ከሃና ጋር በእህትነትና በወንድምነት ቀጥለዋል። ማታ ሲሆን ጆን ከሲጋራ አልፎ ወደ መጠጥ እያመራ ነው። ጆንም በጣም ሰክሮ አቶ ኖላዊ ቤት ሄዶ ነበረ። እሳቸውም እንደታመመ ስላወቁ ቁርስ ለመስራት ተፍ እያሉ ነበረ። በዛን ሰዓት ነበረ ሃና የመጣችው። እሷም ስልክ ስቀጠቅጥለት ማታም ከቀን ጀምሮ ስደውል ስልኩን ዘግቶ በመጥፋቱ ትንሽ አሳስቧታል። ሰላምዬ ጋም ተምቹ ጠፍቷል፣ ለምንድነው ስልኩን የማያነሳው? ምን ሆኖ ነው ስልኩን የማይሰራው? እያለች በተደጋጋሚ ስጨቀጭቃት ነበር። ሰላም ግን ቢጠፋ አንቺ ምን አገባሽ? ምን ይመለከትሻል? ብላ የመለሰችላት መልስ አጥጋቢ ባይሆንም ግን ደግሞ ለምን ጠፋ የሚለው ጥያቄ ሆኖባታል። በሰዓቱ ታዲያ ዞር ብላ ስታየው ኤሰር አይደለም እንዴ? ምን ሆኖ ነው እዚህ የተኛው ብላ ስትጠይቅ ማታ በጣም ሰክሮና አሞት ነበር ያደረው። በጣም አሞታል። እናም ለዛ ነው እንደዚህ የተኛው ብለው አባባ ኖላዊ ነግረዋታል። እሷም ለምንድነው ስልኩን የማያነሳው ብላ ጠይቃ ነበረ። በዛው ዝግብ ውስጥ ሆኖ አባባ ኖላዊ ስትጠይቃቸው ጆን ነቅቷል። በሰዓቱ ሲነቃ ቁጭ በልና ቁርስ ብላ ከዛም ደግሞ መድኃኒት ገዝተን ትወስዳለህ ብላ እሷም የጤናዋን አሳስቧት ልታክመው ነበረ። ስለዚህ እሱም ደግሞ በሰዓቱ በጣም ከባድ ስሜት ነበረ የተሰማው። ሲያያት ደንግጦ ነበረ። እያሳመሙ ማከም የለም ገለሽኛል አታስመሲ ብሎ ነበር ትቷት የወጣው። ሃናም ነገሩ ግራ ስለገባት አባባ ኖላዊም የሌሊቱ ሁኔታ አይተው ስለነበር ይሄ ልጅ ምን እንደሆነ ምን ሆኗል ብለው ተከትለው ወጥተው ነበረ። ግን ደግሞ ጆን ማንም ሰው ሊያስቆመው አልቻለም። በውስጡ ያለው ስሜት ከባድ ነው። እንግዲህ በቀላሉ የሚጠፋ ስላልሆነ እሱም ከነሱ ርቆ ሄዷል። ታዲያ ሃና ተመልሰው ምን ሆኗል? ትናንት አግኝተሹ ነበር እንዴ? ምን ተፈጠረ? ደግሞስ በምን ተጣልታችሁ ነው ብለው ሲጠይቋት ሃና ግን ምንም መልስ አልነበራትም። አባባ ኖላዊም እኔ እየጠየቅኩሽ አንቺ መልስ ትጠይቂኛለሽ እንዴ? የሆነውንማ ይሄው አብረን እያየነው አይደል? ሌሊቱን ሙሉ አሞት ነው ያደረው። እንደዚህ በቀላሉ ተነስቶ ቆሞ ይሄዳል ብዬ አላሰብኩም ነበር። ግን ደግሞ አንቺን ሲያይሽ ምን ሆኖ እንደወጣ ያያየሽው አይደል እንዴ ብለው ሲያናግሯት ሃናም ኤሰር ማግኘት አለብኝ እኔ እንደምንም ብዬ አናግሬው የሆነ ነገር መጠየቅ አለብኝ ብላ ተከትለው ሄዳለች። ኤሰር ግን እንዲህ በቀላሉ ሊያናግራት እንደማይችል ግልጽ ነው። አሁን ላይ ሁሉ ነገሩ ህይወት እንደሌለው ሁሉ ነገር ጨለማ ሆኖበታል። እሱ ብቻ አይደለም ተምቹም ታሰብሮ ነው ያለው። ታዲያ ነገሮች በሙሉ ዝብርቅርቅ ባሉባቸው ሰዓት ማንም የሌላቸው እነዚህ ልጆች ተምቹም አሁን ከዚህ እስካሁን የሚፈልገኝ ጆንና ጆን ብቻ ነው፣ ሌላ ሰው ማንም ፈላጊ እንደሌለኝ ያውቀዋለሁ። ስለዚህ ጆን እኔን ሲያጣኝ በጣም ይከፋዋል። መክፋት ብቻ አይደለም ይጨንቀዋል። ስልኬን አጥፍቼ ጆንን ላገኘው ይገባል ብሎ ስልኩን ከፈተና ጆን በህይወት መኖሩን እንዲያውቅ ማድረግ ስላለበት ብሎ ስልኩን ከፍቶ ወደ ጆን ሲደውል ጆንም የሱ ጣገጥሞታል። እንደሱ ስልኩን አጥፍቶ ጠፍቷል። ታዲያ ሁለቱም ቢተሳሰቡም እንኳን አሁን ላይ ጎን ለጎን አብረው አይደሉም። ጎን ለጎን አብረው ቢሆኑ ነገሮችን በትዕግስት ሊያልፏቸው ይችላሉ። በእርግጥ ወደ ነበሩበት ህይወት መመለሳቸው የማይቀር ነው። ከዚህ በኋላ ለነሱ ህይወት ቀላል አይደለችም። ሁለቱም የማያውቁ ስሜት ተሰምቷቸዋል። አሁን ግን ሌላ ዓለም ሆኖ አል ታዲያ ሁሉ ነገር እንደዚህ በቀላሉ
እንዳልሆነ ግልጽ ነው። ውድ ቤተሰቦቼ የዛሬ ቪዲዮ በዚህ ነበር ያለቀው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ። ስለምታከታተሉኝ ከልብ አመሰግናለሁ። መልካም ጊዜ ባይ